የሆነ ሜሴጅ ተልኮልሻል አቅሻለሁ እንዴት ነው አታውቂኝም አንቺ እንደዚህ አይነት ንግግር እኔን እንዳትናገሪኝ ከኤምባሲ ሰው ጋር እንዴት እንደዚህ አይነት አፍላፊ ትናገሪያለሽ ምን አይነት ንግግር ነው የምትናገሪው ነገ ይመጣሉ ነገ እኮ ከፊል ነው አልፈልግም እኔ ታልፈልኩኝሳ አያራቀው አያቀኝ እሺ እንግዲያውስ ነገ ይመጣሉ አንቺ በእኔ አትገቢም እሷም በእኔ አትገባም እየገባን አይደለም አንቺን እኮ ለመርዳት እየሞከሩ ነው እነሱ ለሽ ትረጅኛለሽ ለምን አሻንሹ ምን ትረጅኛለሽ ለሷ እርጂ እሷን አንቺ አላላችሽም እንዴ እሷንም አንቺንም ኮረታችሁንም አሁን ለመርዳት ነው እንደዚህ ያደረገው ይታቃሉ እኔ ለምን ትረጅኛለሽ ለምን ትረጅኛለሽ ወደ ገባህ አትፈልጊ አንቺ ለራስሽ 24 ሰዓት አለው ያልሽበትን በዋይፋይ ካርድ እየሞላሽ ትጠቀሚያለሽ ያን የታወቀብሽ ጊዜ የዋይፋይ ፎን ቁጥር ቀይርሽው ለሽ ትቀይሪያለሽ አሁን መልሰሽ አንቺን ሆላለሽ በኔ ነው የሚወጣው በኔ ስም ነው የሚወጣው በኔ ቁጥር ነው የሚሞላው እኔ ደውዬ አውርቻለሁ እንዴ መቼ ለሽ ትቀይሪያለሽ ቁጥር አሁን እኮ እነሱ ናቸው እያጓሩሽ አሉት ለምን አንቺ ቀየርሽ ዋይፋይ ቁጥር ለምን ቀየርሽ ተበላሽቶ ስለነበር አልተበላሽም አንቺ እኮ አልተበላሽብሽም አንቺ አልተበላሽም አጭራሽም አልተበላሽም ስፈልግ እሳተኔ ዝግት ታረግብኛለች መልሳ እንደገና ከሆነ ሰዓት በኋላ መልሳ ትፈትልኛለች አይደለም የሆነ አይባ ብዙ አረና ተደሞ ከሷ ጋር ይመላለሳሉ እንዴ ዙዙ ጣይባ አይሰራም ተዘጋባ ጣይባ لا خلاص لا አንቺ ጣይባ ታደሰ ይሙትና ምልክ ስነ ስርዓት ይኑርሽ አታቂኝም እኔን አታቂኝም እኔ እዚህ ቪዲዮ ውስጥ ለመጀመሪያ ጊዜ ስገባ ታውቂያለሽ አታቂኝም አላቅሽም አጥሻለሁ በደንብ ስልኩን ስጫት እያልኩሽ ነው ስልኩን ስጫት ስልክ ስጫት የኔን ስልክ አታቂም ኦኬ ሂጂ ዞዞ ሁለቱን ስልክ በሩ ጋር ነኝ አቀብኝ ሁለቱን ስልክ አምጡ ማትከፍተው ከሆነ ሁለቱን ስልክ ተቀበሉና አምጡ ዝም በይ አሁን ዝም አንቺ ራስሽ ትበይ እኔ አልጽፍም አላነብም እኔ ከፊል አለኝ ታውቂያለሽ የኔም ሌላ ሰው የጻፈልሽን ወደኔ ያስመስለው እኔ ጋር ተጫለሽ አንቺ ጣይባ አሁን አብሽን ትጂ ሄጂ አንቺ ዞዞ ሁለቱን ስልክ ታች አቀብኝ እያልኩሽ እኮ ነው አቀብ እና ቀበላት ላ እሺ ክፈችላት እና ወይ ክፈቹ ወይ ሁለቱን ስልክ ቤት ገብቼ ነው የምወስደው ክፈቹ ቤቱ የትኛው ነው ቤቱ ይሄኛው ነው ቤቱ ኦኬ ቤቱ የቱ ጋር በቃ ቤቱ ይሄኛው ነው ወርሳብል ግባ خلاص እኔ ቪዲዮ እንዳታሳይኝ አልፈልግም ማውራት خلاص አንቺ ሊረዱሽ እኮ ነው የፈለጉት ለሽ ትረጅኛለሽ ምን ልረጅሽ እነሱ ሊረዱሽ የፈለጉት እኔ የምልሽ ማለት ነው አርባብ እንዳለሽ ደውይና ይሄ ነው አርባብ ይባላችሁ አርባብ እንዳትናገሩት ነገራቸው لا ما يكسر أرباب المالنا في إذن مالنا تعرفين هذا شيء أيوة سمعتش لا ما يخص عليها ما يخص ኮንስታብል ግባ በሩን ሰብራ ግባ ዱጭም አይደባት ልጅቷ እናት ከኔን ስልክ መቻሩ ታይታቃለች እንዳልሽ ዋይፋይ አንቺንም ስጫቸው እያልኩሽ እኮ ደግሞ ትበላለች ፓስዋርዱን ማስከፈት እንችላለን ባይዘወይ ትስጣቸው ላስተካክልልሽ ነገ በአካል ካልሄዱ በስተቀር ደረቅ ናት ልጅቷ
በቃ ነገ ማርያም ልባቸው እንትን ማለት ነው እንጂ መዳረቅ ነው እንጂ ነገ ባካሽ ደግሞ እሷ እየጎረሰችን እኛ በደረቁ ነው። ኧረ በህግ አብላ ጁስም እየጠጣች ነው። ፖመግራኔት ጁስ መሰለኝ የያዘችው። ይሄ ሩማን ነው። ጁሱን ማያችሁ? እኔ ስለሷ እንትን እላለሁ። እናንተ ጁሱን ታያችሁ? ማርያምን ያው በበጇ ይዛል ፖመግራኔት። ወላሂ በጣም ነው የምታሳዝነው ግን እንዴ ነቀላቸው እንዳይሆን ሶል ስሚ ሲላት አንተ ራስህ ስም አላውቅም አለችው። 100 አለቃ 10 አለቃ ናት። ኮንስታብልና 100 አለቃ ላታግዥ ምልሻ በላት ይሏል። ሶል መንፈሱ ነው የሚያወራው። ሰይጣን የለችም አይደል? ኤምባሲ ነው የሚያወራው። ማሚ ኤምባሲ ነኝ ከኤምባሲ ነው ይላታል። ኤምባሲ ነን ይላታል። እሺ ቀጥል ኤምባሲ ያላለች ኦቶነች የቤቱ ራሱ በራሷ ልታወያየች ቀጥል ኤምባሲ ያለች ወላሂ መታቅ ሳልፈልግ ነው የሳቅኩት። እሷ ግን ስታሳዝን ያስጠጋቻት በጣም በጣም ከባድ ነው። ምን ሆነሽ ነው? እኔ በእንደዚህ አይነት ነገር ይኸው ታሜ መጣ። በእናታችሁ በአረብኛ እኔ ማድ እንትንሽ ነኝ ይበላት እና ታሜ አበባ ላክ በእናትህ። የት አለች? አስገቧት። እሺ አስገቧት። ዙዙ ነይ ግቢ የኔ ውድ ነይ ዙዙ ነይ። ምን እንተ انا ما اعرف اكلها شو متتامي شو السالفه خبريني. ቆይ ታሜ ዙዙ ነይ ታሜ واحد بنت شوي ماريدا يعني ما بتعرف لحالها بعدين هنا قلنا لها اني مليشة مال اثيوبيا قلنا لها مال امباسي مش انا اللي بمارني شاوري ዙዙ ነይ በእናትሽ ነይ በማርያም ማርያምን ሁላሽም ስቀሻል። ሚውት አድርገሽ እኛ ታሜ አንድ ጊዜ መሲ ይቅርታ፣ ታሜ ይቅርታ ጋይስ። ዛሬ የሞተሽ ልጅ ትናንትና የሞተሽ ልጅ አለች። እሺ ለይሳቅ የሰጠው እንደዚህ ወገቧን አሟት ግን ሞታ ተገኘቻለች ማዳሙ። ከዛ ይሳቅን አውርተ ራሰክ የማይሞተችው ልጅ እኔ ሰጣሁት። አዎ የይሳቅን ስልክ ለነሱ ሰጣቸው። አውራ ታሜ ዛሬ ነበር የሰጣኋቸው። ታሜት እንዴት ነህ? አለሁ አልሐምዱሊላህ ሰላም ነው። ትናንትና ወደ አውርቼ ወደ ዙሁር አካባቢ ላይ ለይሳቅ ደውልለት ብለኸኝ፣ አዎ የይሳቅ ቁጥር ሰጥቼህ ነበር። ልክ ነው። አዎ እና አውርቼው ነበርና ያው ከዛ ኢንሹራንስ እንትን ውክልና ምናምን አሟልና አንጡ ብሎን ከዛ ጨርሰን ነበር። ከዛ ስንደውልለት ለይሳቅ ቤት በኩል ልንጣስ ብለን ወረቀቱን ስንጠይቀው አላነሳልን አለ። ከዛ አሁን እንዲደውልለትና ያለውን ነገር ከኤምባሲ እንድትተባበሩን እና ሬሳውን ወደ ሀገር ይዘን እንድንገባ። አሁን ታሜ እኔ ስደውልለት ስልክም አላነሳልኝም። እነሱ የሚፈልጉት የሰሙት ኢትዮጵያ እንደሄደ ነው መሰለኝ። አልሄደም አለ ይሳቅ ኢትዮጵያ ሄደ ይሳቅ እንደዛ ነገር ነው የሰማሁት። አዎ ችግር የለም ስልኩ ይጠራል፣ አያነሳም፣ ይመልሳል። ግን አብዲም አለ እንደገና ማን ነበረም አሉ ሁሉ አሉ ችግር የለም። እነ ሰላምዬ ምንም አሉ። ግን እሺ ወንድም አንተ የት ነው ያለኸው? እኔ ሻርጃ ነው ያለው። የሞተችው ራሰኪ ማለት ነው። አሁን ደግሞ ኤምባሲ ማለት አይሰሩም። አዎ እያልኩት እኮ ነው። አይሰሩም እስከ ሰኞ ድረስ ማለት ነው። ትክክል አይሰሩም እኮ እንትኑ አይመጣም። በቃ እነሱ ማይሰሩ ከሆነ ውክልናው ውክልናው አይመጣም። በኤምባሲ ነው የሚላከው ውክልና። ውክልና በኤምባሲ ነው። በኤምባሲ ነው የሚላከው። ሲቀጥል ታሜ ልንገር ሳሪ እዛ ያለው ኢትዮጵያ ያለውን ግን መጨረስ አለባቸው እነሱ እኮ ነጋሽ ያስጨሪውልሽ መሲ እነሱ የሚፈልጉት ምን እንደሆነ ታውቂያለሽ? የውክልና የምናምን ነገር ብቻ ሳይሆን ታሜ እሷ የሞተችው ችግር አለ ስለ ከሴትዮዋም ጋር ትጣላለች። 4 ዓመት ሰርታለች።
ወገቤን ብላ አሟት ነበረ። ግን ያኒ እንዳሉት አመመኝ ስትል መድኃኒት ሰታት ነው የሚሉት። ያንን ማስመርመር ይፈልጋሉ፣ እገዛችን ይፈልጋሉ። ቤተሰብ መብቶ ነው፣ ይህንን ችክ ለማድረግ መብቶ ነው። ችግር የለም። ውክልና ብቻ የላኩ ወይም ደብዳቤ ማለት ጽፎ ከአባት ወይም ከወንድም ወይም ከእናት እንደዚህ ከቤተሰብ ማለት ነው ለኢትዮጵያ ኤምባሲ። የኢትዮጵያ ኤምባሲ ራሱ ነው ማለት ይህንን ነገር ጠልቦ ነው ከዚህ ሀገር ሐኪም ቤት ማለት ነው ምን ጠብ ሸረ። አዎ ስለዚህ በቃ ነገ እንትን ብለን ያለውን ነገር እኔ ማሳውቃቸዋለሁ። አንተም እንደውለታለን፣ ለአብዲም እንደውላለን። ለዚህ ተቀም እንደውላለን። 61 መጨረሻ አንተ ሙሌ እስኪ አሁን ምስኮል አድርግልኝ። እዚህ ምን ከታርገ ቴቪ አድርገው። አዎ ምስኮል አድርግልኝ እስኪ። እሺ ዙዙ ካለሽ ነይ ግቢ። እየፈለኳት እኮ ነው። አይገርምም? ሜቢ ቻርጅም ይሆናል የጨረሰባት። 83 አዎ 83። እሺ ማለበል ስምህ ወንድሜ? ጀማል በሉ። ስትመጣ አርዳለሁ ሰኒሽ። ጁዬ በንዴት ልጅቷ ስልኳን አጠናግራባቸው እንዳይሆን። ውይ በእናቱ እኔ መጨረሻ ላይ እኮ ስልኳን ይዛ ይሄንን ስልክ ነው የምትፈልጉት እያለች እንትን ስትል ልትወረውረው መሰለኝ እኮ እኔም ከፎቅ ልትወረውረው ነው የመሰለኝ ነበር። ግን እኮ ምን እንዳለች ታውቂያለሽ ጁጁ? ይሄ አንዱ የኔ ነው አለች፣ አንዱ ግን የእሱ አይደለም ማለት ነው። ፒንክ ከለሩ የራሷ ነው መሰለኝ። አዎ ያኛው ግን የእሱ አይደለም። ዙዙዬ እኔ ውድና ይበናት የሆነ ስልኳን መስጠት ያልፈለገችው የሆነ ሴክሬት ነገር ይኖረዋል። ኮርስ በዚህ ልክ ግግም ያለችው ይሆናል። እየበላች ነው ደግሞ ስታሳዝን። በአላ አልፈልግ ነው የምታስቀኝ ደግሞ ወላሂ። ዙዙን ፎሎ ያረጋታል። እስቲ ቤተሰብ ዙዙ አህመድ ናት። አይ ኖ ኖ ኖ ብቻ አማርኛ እንግሊዘኛ ነው ያኛው። ኦኬ ዙዙ በህግ አምላክ ነይ። ቻርጅም ዘግቶ ቻርጅ ጨርሳ ይሆን ሰኪና ነይ። እኔ መረጃ አለኝ። የምን መረጃ? አርጌላታለሁ። ኦኬ ፎሎ አርግሻት ነበር። እስቲ ደጋግመሽ አርጌላት። እሺ ጋይስ እንግዲህ ያው የምሰማነው ዜና በጣም ያስጠላል። በምሽቱ ደግሞ ልጅ ናገና በጣም ነው የምታሳዝነው። ጻልሽ ታሳዝን በማረም ወይኔ ጉዳችን። ግን በቃ እኛ እየወጣን ቀረን። እውነት ለዚሁ እንባላለን። ታሪ በመድኃኒቱ ምክንያት ነው ያረፈችው። ምናልባት እነሱ የነሱ እንትን ነው ፈልጋለሁ። ጁጁዬ ላይ እኮ አመመኝ ስትያቸው የእነሱ የሚወጡትንም ፍሪጅ ውስጥ መድኃኒት አለ ውሰጂ ምናምን ሳይመረመሩ ነጃት ወላሂ እኛ ብዙ ጊዜ እናወራለን። ዝም ብላቸው ማለት ወላሂ እንተ ራሴን ትንሽ አመመኝ አላጦል ወደ በነዶል ወደ ምናምን ኖ እንደዚህ መታየትም አለባቸው። ብዙ ማለት ሐታ ሳሪ ብዙ ጊዜ ማለት እናወራለን ስለዚህ ነገር። ዝም ብሎ ወላሂ ትንሽ ሆዴን አመመኝ እንኪ ይሄንን መድኃኒት ኖ ታሜ። እኛ በስራ ቦታችን በሬስቶራንት ትሬኒንግ እንወስዳለን። ምን አይነት የትኛውም ከስተማር ራሴን ታመምኩ ቢል ምንም አይነት መድኃኒት ላንሰጠው፣ ምንም አይነት መድኃኒት ላንሰጥ። ሰው ድንገት መጥቶ ዝልፍልፍ ብሎ ከወደቀ ምንም አይነት የተከፈተ ውሃ በብርጭቆ ቀድተን መስጠት እንደሌለብን በሬስቶራንት እንኳን ደረጃ ትሬኒንግ ይሰጠናል። ገባ? ፓናዶል ስትሰጥ ከተገኘ በጣም ቅጣት አለው። ሃርድ ነው። ኦፍኮርስ ለምን ምን እንደሆነ ታሪኩ የሄልት ታሪኩ ማለት ምን እንደሆነ አታቂም። ገባሽ? ኦፍኮርስ ወይም ከሱ በፊት ምን ተጠቅሞ ነበረ ወይም ምን ጠጥቶ ነበረ ወይም ምን በልቶ ነበረ። ያ በነዶል ኖርማል ነው የሚመስልን። ኢንፌክሽን ማለት ተሰሙም ሊያደርግበት ይችላል፣ በዛው ሊሞት ይችላል በበነዶል ማለት ነው። ሶ ተጠንቀቁ ጋይዝ። አላህ ይጠብቀን። ዙዙ ገብታለች እያሉ ነው። ሳቢያት
ዙዙ ገባራሊ ልንሂድ እንጂ ጋይስ ልውጣ እንጂ 3 ሰዓት እኮ ሆነብኝ። 2026 ሳሪ አልፌኖ ስተዋሽሪን ባየን ምን ብዳያ አልፌኖ ስተዋሽሪን ሳሪ ከ12 ሰዓት ወደ 24 ሃወር ኦፕኒንግ ልታረገው ነው በአዲሱ ላይሰንሷ እንትን የመጀመሪያ ቤት እንትን ያልኩት ዛሬ ነው። ሃፒ ኒው ይር ሃፒ ኒው ይር ቱ ታሚ ሃፒ ኒው ይር። ያው እኛ አይመለከተንም ግን ኢትስ ኦኬ ሃፒ ኒው ይር ፎር ኦል ዊ ዊች ኦል ኢንሻአላህ። እንዴት አይመለከትም? በግማሽ ይመለከታል። አረቦች አይመለከታቸውም እንዴ? ያኒ አይመለከታቸውም፣ ይመለከታቸዋል ሁለቱም። እሺ ጋይስ ጨርሳችኋል? ጣይ ልጅቷ ነገር ምን ላይ እንደደረሰ አላውቅም። ዙዙ የለችም በአረብኛ ታሜ ከፊልሽ ነኝ ብሎ ቪዲዮውን አጥፍቶ እንዲያወራት ነበር እኮ። ምንድነው እኔ ስላልገባኝ ስገባ ማለት ነው ሰኒ ሼር አድርገልኝ ማለት ነው። ስገባ እየተንጫጫችሁ ማናት ብርጅስቶን እየጮኸች አላህ ይስጥራና ቁልት በዚህ ረጋ ብለሽ አስረጁ እስቲ። በ2026 የመጀመሪያ ሰው የሚታሰር ማን ነው እያልኩኝ ነበር። ክስቶን አገኘኋት ዙዙና መጣች። ቪዲዮ አጥፋና ሂድበት። ደግሞ ልናድር ነው። ፈጣሪ ሆን አሁን ይወጣ ነው ገዝተው خلاص صاري يلا روحي توكلي ደግሞ መጥቶ እንዳይቀጦሽ ሃፒ ኒው ይር 10,000 ድራም ቅጣት እንዳይሰጡሽ። ወይ ሁለቱንም ስልኮም ዙዙ ጠይባ የምትባላለች ስልክ ቁጥሯ ፓተርኑን አልከፍትም ብላ ነው እና ፓተርኑን ልትጨርስ ምን አልሽ? ሁለቱንም ስልኳን ፓስወርዱን ይዤዋለሁ። አንቺን ደግሞ ስለምትቀርብሽ አንቺን ስለወደደችሽ አንቺ በወሬ ያዥልኝ፣ እኔ ደግሞ ልቀበል ስልኩን ወሰድ ውስጥ ያለውን ፈትሼ። እሺ እሺ እሺ። አንቺ በትልቁ ነይላትና አውሪያት። እሺ ሳሪ ወዳታለች ማሻአላህ ብለናል። ፈለክ እኔ እሺ ጦይባ መስገቧት ያዙልኝና እኔ ስልኩን ይዤ ጦይባ ነይ ጦይባ ነይ ማስኪ ነይ ሳሪ ትፈልግሻለች። ያላ እናንተ እኮ እንትን ብላችኋል ነው ዙዙ። እሷ እኮ ሰላማዊ ሰው ናት። እናንተ ናችሁ ከወዲያ ከወዲህ እያጣደፋችሁ ልጅቷን እንትን የምትሏት እንጂ ሰላማዊ ልጅ ናት። የተናገረችውን በስርዓት ነው ያላትን ነገር ተናግራለች። እናንተ ግን በቃ ከወዲህ ከወዲህ ትሏታላችሁ። ልጅቷ ሀቅ አላት። ጦይባ አንድም ሰው እንዳሰሚ ጦይባ ዲጀብ የት አለ ብዙ ክፈች ማሪም ነበር። ጦይባ ማሬ ስሚ ማሬ አዳምጪኝ። አንድም ይኸውልሽ አንድ ነገር ልንገርሽ፣ በደንብ አዳምጪኝ። እየሰማ ይታይሻለሁ ማሬ ስልክ ስለሚዘጋ ጋይስ ማሬ ስሚ አዳምጪኝ። ይኸውልሽ ይሰማል፣ ቪዲዮ ይታይሻለሁ፣ ትታይሻለሁ። ይኸውልሽ እኔ ባልትና ነው የምሰራው። እሺ እሺ አውሪ እኔ ቪዲዮ እኔ ባልትና ነው የምሰራው። እሺ ማሬ ባልትና ነው የምሰራው። ሽሮ እሸጣለሁ፣ በርበሬ እሸጣለሁ፣ ሽፎን እሸጣለሁ፣ ጀበና ሲኒ እሸጣለሁ። እሺ ልንገርሽ፣ በደንብ አዳምጪኝ። አንድ ነገር ደግሞ የምነግርሽ ነገር አንቺ ሀቅ እንዳለሽ እኔ በደንብ አውቄያለሁኝ። የልጅቷ ኬስ ገብቶኛል። ግን የምርም የምነግርሽ ነገር ምን እንደሆነ ታውቂያለሽ? ከእንደዚህ አይነት ሰው ራስሽን መጠበቅ አለብሽ። የሚቸግርሽ ነገር ካለ ለምሳሌ መቸገር ማለት ሌላ ነገር አይደለም። የምታማክሪው ነገር ካለ የምትፈልጊው ነገር ካለ አውሪኝ። ሽሮ፣ በርበሬ፣ እንጀራ፣ ድርቆሽ፣ ቆሎ፣ ዳቦ ቆሎ የምትፈልጊው ካለ እንትን ስላለ ደልቨሪ እልክልሻለሁ። በሀሳብም በብርም በምንም ልረዳሽ እችላለሁ። እሺ ማሪ፣ ይህንን ምልሽ ለሌላ አይደለም፣ ትረጅኛለሽ። ምናልባት ቸግሮሻል ብዬ አይደለም። ሚዩት ነሽ ማሯ፣ ሚዩት ነሽ ውዴ። ሚዩት ክፈችላ ማሪ። እሺ አውሪ ማሪ።
ይሰማል ማሪ አውሪ ሳሪ እኔ ምንም አልፈልግም ምንም አልፈልግም እኔ ላንቺ ከለሽ ተወስጃለሽ ሹ ያኔ خير ان شاء الله ፊክም ስልኩን አታሳይሽ ይዘጋን ቲክቶክ ስልክ ማሪ ስልኩን እንዳይዘጋብኝ ነው ቁጭ አድርጊ ስልኩን እንትን ይዘጋል ይሄ ላይቭ ስትሪም ይዘጋል ማሪ ምንም ችግር የለም አትፈልጊ ግን ራስሽን ጠብቂ ይሁንሽ ይሰማል ማሪ ይሰማሻል ወይስ ይቆራረጣል ማሪ ይሰማል ሳሪ ምንም አልፈልግም እኔ ኮንትራት ነው ያለሁት ምንም አልፈልግም ግን ደግሞ ማለት ነው ሳሪ እምነግርሽ ነገር ካለ ከፈለግሽ ማለት ነው በነገራችን ላይ እኔ ቲክቶክ ስገባ ይሻለው እንጂ አውርቼሽ አላውቅም የኔው ግን ማለት ነው ሽሮና በርበሬ ያመጣለው ታያለ ሽሮና በርበሬ ምንድነው የሚጨምሩበት ቆንጆ ነው በልሽ ታውቂያለሽ እኔ ሽሮና በርበሬ እኔ ገዝቼ ሳይሆን ሰው ታሞ ስላየሁኝ ነው ለማሬ እኔ ማመጣው ከደሴ ነው ቆንጆ ሽሮና ቆንጆ በርበሬ ማርያም አይደለም ሳሪ አንቺ የምታመጪው ትክክለኛ ከሆነ ማለት ነው ግን የሌላ ሰው ስለታመመ አይቼ ነው ሳሪ ትክክል ምክንያቱም ለምንድን ታውቂያለሽ አዎ ሌላ ተዋጽኦ ይጨምራሉ እውነትሽን ነው ማንን አይተሽ ነው አይ እኔ ከሰው ሰምቻለሁ ከሰው አይቻለሁ የታመመ ሰው አለ ማለት ነው ጀናባ ያረጉበት ማለት ነው ያኔ የሰው ሬሳ የሰባት ወር ልጅና የ8 ወር ልጅ እየቀበሩ ከ20 ቀን በኋላ እያወጡ ይፈጫሉ ማለት ነው እንደገና ደግሞ በርበሬ ማለት ነው በርበሬ ቲማቲምና በርበሬውን ከደም ጋር አቀላቅለው ያንንም እንደዚህ አድርገው ይፈጫሉ ማለት ነው ያን እንደዚህ እያረጉ እየሸጡ ስለሆነ የሚገዛ የለም ብዙ ሰው የታመማል ግን የኮ ሪሲፈር እኮ የተሰጠው ሰው አለ ሪሲፈር ተሰጥቷል ደርሶሽ ከሆነ ማለት ነው አሁን እኮ ለምንድን ታውቂያለሽ ማሪ ብዙ ሰው የቤት ባልትና ካልሆነ ወይም ደግሞ እንደዚህ አምኖ አይበላም ምክንያቱም አንቺ እንዳልሽው የሚጨምሩበት ነገር ሌላ ተዋጽኦ ነው በተለይ ሽሮና በርበሬ ማሪ የራስሽ ካልሆነ በስተቀር መብላት የለብሽም ሰው ቤት መብላት የለብሽም ሰው የሚሰጥሽ ነገር የተከፈተ ነገር መጠጣት የለብሽም ይሄን በደንብ ታውቂያለሽ አውቃለሁ ግን ማለት ነው ማለቴ ያን እንደዚህ የሚያመጡ ልጆች አሉ እኔ ያን ማን እንደሆነ ባላቅም አንቺ እኮ ስላሽ ነው እኔ ትዛለች ግን ይሄ ሪሲቨር ወጥቶበታል ታውቂያለሽ ሁለተኛ ደግሞ ማለት ነው እሺ ኮባ ማለት ነው ኮባ ራሱ መሬት ውስጥ እየቀበሩ ከመሬት ውስጥ ነው አውጥተው የሚፈጩት ማለት ነው ያም ራሱ ብዙ ሰው የታመመ ብዙ ሰው የሞታለ ወላሂ ሳሪ የመቼም ታታቂያት ቀሪ ሪሲቨር ሳይዶ ማሪ አውቃለሁ ሲጀመርም አንድ ነገር ልንገርሽ እዚህ ሀገር ባልትና ስትሸጪ ማሪ ጽዳትና ተቆጣጣሪ አለ አንድ ሰው ሽጠሽ ወይም ደግሞ አንድ ነገር ሽጠሽ ሰው ከታመመ በቀጥታ ወደ ህግ አካል ይሄዳል ስለዚህ እኛ መጠንቀቅ ያለብን የምንገዛቸው ምርቶች መጠንቀቅ አለብን እኔ በነገራችን ላይ ትልቅ ሱቅ ነው ያለኝ ማሪ እሺ እኔ ሱቅ ነው ያለኝ ምርት እንቺ ታመጫለሽ ባልታና ታመጫለሽ የሸክላ ዕቃ ታመጫለሽ የሸክላ ዕቃ ታመጫለሽ የሳሪን ቁጥርና ከደሴ ነው ማመጣው ማሪ ሽሮ ከደሴ ነው በርበሬ ከደሴ ነው እንድታመጣልሽ لا خليك እኔ ምንሽ ليش ከኢትዮጵያ ታመጫለሽ እና የኢትዮጵያ ምርት ነው የሚሸጠው በኢትዮጵያ ምርት ነው የሚሸጠው ውዴ እሺ እንዴት ታመጫለሽ ሰራ አይሰበርም እንዴ ይሰበራል ግን አንዳንድ ጊዜ በእንትን በጣም እየጠቀለልን ነው የምናመጣው እንዳይሰበር ያው ሸክላው ይኸውልሽ አየሽው ላሳይሽ አረ ቪዲዮሽን እኮ አይቼዋለሁ ቪዲዮዬንም ታያለሽ አድናቂም ነሽ አይደል ይኸውልሽ ይሄን እንደዚህ ማሻአላ ተባረከለ አመሰግናለሁ ያው ቴንክ ዩ ሸክላ እናመጣለን ድስት እናመጣለን ቡና ጀበና ዳጣ ሽሮ በርበሬ አንድ ቀን ደግሞ እኔ ልክና የኔን ሽሮ አስቀምጥሻለሁ እሺ ማሪ ማሻአላ ተባረከለ ችግር የለም ኢንሻአላህ ጥሩ አመሰግናለሁ የምትፈልጊው ነገር ካለ አውሪኝ የምጠይቂ ነገር ካለ ጠይቂኝ ፎሎ አረግሻለሁ ሳሪ ቁጥርሽን ስጫት ሳሪ ተጻፈው ቁጥሬን ያዥ ልስጥሽ 05 ያዥ መስመር የለኝም እኔ ክፈችና ወይዬ ዋትስአፕ የለኝም እኔ ዋትስአፕ ቁጥር የለኝም እኔ ቁጥር ሳወጣ ነው አወራሻለሁ ቁጥር ሳወራ እኔ የምልሽ ግን ትንሽ ላውራሽ ካደወልሽ አይቀርና ማለት ነው አውሪ
ምን አዲስ አለ? ስለ ኢማራትና ስለ ዱባይ ምን አዲስ አወሽ? በጣም አሪፍ ናት። በጣም ቆንጆ ናት። ሰርተሽ ትለወጫለሽ። በርቺ፣ ጠንክሪ። ማንንም እንዳሰሚ እህትሽ እንደነገርኩሽ እቺ እንትና የምትባል እንዳሸውድሽ ተጠንቀቂ። እሺ ማሬ ጎብዥ። እሺ እኔ የምልሽ ላላላ ዳታሽ መዝጋት ከብለሽ ከሆነ ኧረ መቼም አልዘጋብሽም። እኔ ራሴ እሺ ሳሪ ወይዬ ወላሂ እሱ ልክ ነሽ። መሰደታችን እኮ አይከፋንም ነበረ በጣም ግን እንደው ታውቂያለሽ ሳሪ ግን በቃ ያለ ኢትዮጵያ እንደዚህ ተሰደተን መቼም አንቀርም። እንዴ አንቀርም። አሁንማ አባይ ይገደባል፣ ያልፍልናል። በስነ ስርዓት ሀገራችን ላይ ፏ ብትን እንኖራለን። ለምንድን ነው ተሰደን የምንቀረው ውዴ? አንቀርም። እኔ የምልሽ የሚያልፍልን እንደብሎ ነው እንዴ? ለምን አያልፍልንም? እንሰራለን፣ እንለወጣለን። ሀገራችን ሰላም ይሆናል፣ ሰላም ትሆናለች። አንቺ እኮ በጣም ገና ህፃን ልጅ ነሽ። ብዙ ነገር ይጠብቅሻል። መቼ ነው ሰላም የሚሆነው ሳሪ? ወንድሞቻችን እያለቁ እናንተ ጦርነት እኮ እኛ ጋር አለ። ይሆናል ማሬ። አዎ ጦርነት አለ። አይኖ አውቃለሁ። ይሆናል። ለምን እንደሆነ ታውቂያለሽ? እግዚአብሔር ሁልጊዜም ትክክል ነው፣ አይሳሳትም። ቀን አለው፣ ጊዜ አለው። ሁልጊዜም ቢሆን በጊዜው ይስተካከላል። ለዚች ሀገር የምናደርጋት ነገር አይቆጨንም። ምክንያቱም ነገ ከነገ ወዲያ የምንወልዳቸው ልጆቻችን ነፃ ለማውጣት ነው። ሀገራችን ሰላም ትሆናለች። የምርም ሰላሟ ይመለሳል። እኛ እንኳ ብናልፍ ልጆቻችን በስርዓት በደንብ በጥሩ ሁኔታ ይኖራሉ። እሺ ማሪ ተስፋ እንዳትቆርጪ፣ በተአምር ተስፋ እንዳትቆርጪ። እሺ በተአምር እሺ። መስማ ልክ ነሽ ግን ማለት ነው እኛ ጋር ደሴ አመት ጦርነት ይመጣሉ። ጦርነት ብታይ ወንድሞቻችንን እህቶቻችንን ይገሉብናል። ግን ያኔ ጦርነት የሚመጡትን አሁን ነው ያወቅናቸው። ኦሮሞና ትግሬ ናቸው የሚመጡት ማለት ነው። ከኤርትራ ጋር አብረው ማለት ነው፣ ከአፍሪካ ጋር። ሁለተኛ ደግሞ ጅቡቲም ራሱ የሚወስዱን እነሱ ናቸው። ያኔ ታውቂያለሽ በአንድ ሰው ስንት ሺህ ብር እንደምንከፍል። አዎ ልንጣላ እንችላለን፣ ልንጨቃጨቅ እንችላለን፣ ልንሞት እንችላለን። ግን ሀገራችን ሰላም ትሆናለች። ይሄ እኮ መጨቃጨቅ እኮ አያስፈልገውም። እነሱም ጦርነት አይመጡም። ሁለተኛ ደግሞ ወንድሞቻችንን በጅቡቲ አይወስዱም። ካላስ ከዛም በኋላ ሁሉም ነገር ይስተካከላል። ወለላ አዎ ሰላም ይሆናል። ስለዚህ ሰላም እስከሚሆን ድረስ ደግሞ እኛ መታገስ አለብን፣ መስራት አለብን፣ መለወጥ አለብን። አንቺም ራሱ መስራት አለብሽ፣ መለወጥ አለብሽ። ነገሮችን ሁሉ በተአምር ወደኋላ መተው የለብሽም። ጤነኛ ነሽ፣ ሰላማዊ ሰው ነሽ። ራስሽን አረጋጊ። እሺ ማሪ። እሺ ችግር የለውም። አላበዛብሽም ሳሪ። ግን እኮ መረጋጋት ያውራት። ቆይ አንዴ ሳሪ ያውራት ውዴ። እሺ ቆይ አንዴ። እሺ ቆይ ጠብቁ፣ ሱቅ ልዘጋ ነው። እሺ በቃ ሳሪ ያመሰግናለሁ። እሺ እኔ ካላስ ጋይስ እኔ ልወጣ እኮ ነው ቤተሰብ። አይ በቃ ነገ ግቡና አስተካክሉ በቃ ያለውን ነገር ማለት ነው። እኔ እንትን ማነው ፓተሩን ስለማውቀው ስተኛ እንትን እላለሁ። ፈልግ ሰላም እንደናችሁ። ኧረ እንዳትሰማሽ ደግሞ እንደዛ ቡፋን ነው። ሰላም ነው። ልጅቱ በቃ በብዙ አይነት ሀሳብ ነው ትንሽ እንትን ያለችው። ስትረስ አለባት። አዎ ብዙ እኮ ነው የምታወራው ማለት በብዙ አይነት ሀሳብ ነው ልጅቱ ወደዚህ ችግር የገባችው። ሰዎች እኮ የሚያወሩት እኮ ወደዛ የገቡበትን ሀሳብ ነው እኮ እያወራች ያለችው። ስንቱን አነሳች። አሁን ብትታገናዝቡት እኮ እውነቷን ነው። ይሄን ነገር በጤንነቷ የምታስበው የምታብሰለስለው ነገር ነው እኮ አሁን የሚመጣባት። ስለ ጦርነት አነሳይ፣ ስለ ስደት አነሳይ፣ መቼ ነው የምንመለሰው አለች። ስለ በርበሬ አነሳ፣ ስለ ሽሮ። ይሄ ማለት በኖርማል በሆነ ሰዓት የሚያሳስባት ነገር ነው ማለት ነው። እና የምታሳዝነው ዙሮ ተንከባከቧት። የደሴ ሊና ትላለች። የት ነው አገኛችኋል? ከሆነ ቦታ ላይ ነው። ሰዎቿ ናቸው መሰለኝ የጣሏት። ሰዎቹ ማንም እንደሆነ ፓስፖርቷ ምናምን አልሰጧትም፣ አልተገኘም። ለዛ ነው ቁጥሯን ስልኳን የፈለጉት ሊከፍቱ።
በቃ ይኸውልሽ ዙዙዬ ቁጥርሽን አስቀምጭና በውስጥ የምታገኘውን ነገር ፎቶ አንስተሽ መላክ ከፈለሽ እኔ ወደ ሳሪ አስተላልፍላታለሁ። እሺ እሺ። ያሳዝና ብቻ ግዴ በቃ በምንሽው እንተባበረሃለን። ምንም የላት ፎቶ ምናምን መታወቂያ ምን ነገር የላት። የት ነው ያላችሁ? አቡዳቢ በኛስ ከባድ ነው ብቻ ተንከባከቡ። ታሜ ሁላችሁም ሳሪ ሳትገለብጠን ከነ ክብራችን ብንወርድስ? መልካም አዳር ይሁንላችሁ። ሳሪ ደህና ደሩ ሁላችሁ። ደህና ደሩ። ባለቀ ሰዓት መጣ ወይዬ። ገንቦክስ ላውራሽ? እኔን ሳይሆን ሰኒን አውሪያት ወይ ጁዬ ነው። እሺ ከዛ ወደ ሳራ አስተላልፍልሻለሁ። ችግር የለም። የምትፈልገውን ነገር አጠር ቀንጨብ አድርጌ ማለት ነው ያለውን ነገር ነው። በተኛችበት ሰዓት እገባና ያለውን ኮፒ ከሆነ ያገኘሁትን ነገር በተለይ የፓስፖርት ኮፒ ቢኖራት በጣም አሪፍ ነው። ገባሽ? እሱን አስፈላጊው እስኪ እፈልጋለሁ። እሺ በጣም ነው የምናመሰግነው ስለረዳችሁ። ምንም አይደለም፣ እናግዛችኋለን። መቼ አገዝናችሁ? መጫጫት ነው በቃ። ሳሪ ደሩ፣ ቻው፣ ደህና ደሩ። ታሜ ነጁዬ ደህና ደሩ። አተኝም ነጁ በኢትዮጵያ ሰዓት አሁን ምን ትሰሪያለሽ ማለት? እሺ ሳሪ ደህና ደሩ። ሁላችሁ ደህና ደሩ። ታሜ ደህና ደሩ። ሰላም ደሩ ጋይስ።